ጤና ይስጥልን ተከበራችሁ ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁ ነው ተመስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሰኔ 23 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው የፋኖ ወታደራዊ እንቅስቃሴና ያገዛዙ ጦር እቅድ መክሸፍ፣ የሃይማኖት አባቱ ግድያ፣ አዲስ አበባና የተጋሩ አፈሳ፣ የፋኖ ጀነራል ማብራሪያ፣ ጤና ባለሙያዎችና አዲሱ የሥራ ማቆም አድማ ባን እንደ መሳሪያ፣ የኦብነግ ቁጣ፣ ሩሲያና ፖላንድ፣ አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአረመኔው ኃይል ስስ ብልት በማጥናት የተጠና ኦፕሬሽን በመስራት የድምሰሳ ስራ ተጠናክሮ መቀጠሉ አፋባሃ ከጎጃም ቀጠና ይፋ ባደረገው መረጃ አስታውቋል። የ71ኛው ክፍለ ጦር ቃኝና መሐንዲስ ኃላፊ መቶ አለቃ ተስፋ አያሌው የተባለ የአረመኔው ኃይል አመራር ፈለገ ብርሃን ላይ የተደመሰሰ መሆኑን የጠቀሰው ዛሬ ሰኔ 23 ቀን 2017 የወጣው መግለጫ ከ12 በላይ አረመኔው አባላት ቤት ውስጥ በተጠመደ የዘሪውን 13 ፈንጂ በመብረቁ ተፈራ ብርጌድ መደምሰሳቸውንም ጠቅሷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛው በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ቀጠናዎች ውስጥ በጀግኖቻችን ብርቱ ክንድ አገዛዙ ያቀደውን የዋይታ ሰልፍ ሳያሳካ መቅረት የቻለ ሲሆን አገዛዙ በቢቸና በቁይ በደጀንና በየዱሃ ከተሞች በየቤተ ክርስቲያኑ የሚገኝ አገልጋይ ካህናትን ለሰልፍ ካልወጣችሁ በሚል የማስፈራሪያ ዛቻ ወደ አስፓልት መንገድ እንዲወጡ ማድረጉን የጠቀሰው የዛሬው መግለጫ ከዚህ በተጨማሪ የመንግስት ሰራተኞችን የፊርማ ናሙና ብቻ አስቀምጡ የሚል የማታለያ ቃላት በመጠቀም ለይስሙላ በአስፓልት መንገድ ላይ እንዲታዩ ማድረጉም ጠቅሷል። ከዚህ ጋር ተያይዞ በየዱጋ ከተማ ላይ አገዛዙ ያሰበውን ሳያሳካ የቀረ ሲሆን በቢቸና ከተማ ክብራቸውን በነውራቸው አምላካቸውን በሆዳቸው በመሸጥ ላገዛዙ ያደሩ የወረዳ ካቢኔ አባላትና የሚሊሻ አካላት ሰዎችን በመሳደብ በመደብደብ ሰላማዊ ሰልፍ አድርገናል በሚል ሐሰተኛ ቲክቶክ ለቀረጻ ሲሮራጡ ማስተዋሉን የጠቀሰው መግለጫ ለአብነት ያህል በቢቸና ከተማ ባንዳ በላይነህ አባተ፣ አቶ በእውቀት ይርገጥና መሰል ግለሰቦች የአብይ አህመድን የለቅሶን ጉርጉሮ በሚገባ ሲያስተጋቡ አይተናል ሲል ጠቅሷል። የአገዛዙ ኃይል ሊያደርግ ያሰበውን ሰልፍ በደጀን በቢቸና የዶሃና ቁይ ከተሞች የተጠራው ሰልፍ በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛው በላይ ዘለቀ ክፍለ ጦር ስር በሚገኙ ብርጌዶች እንዳሰበው እንዳይሳካ መደረጉንም ጠቅሷል። በሸበል በረንታ ወረዳ የዶሃ ከተማ የተጠራውን ሰልፍ ሽፈራው ገርባው ብርጌድ የዶሃ ከተማና አካባቢው ጎባጤ ጎጥ ላይ ባካሄደው የሰርጎ ገቡ ውጊያ በፓትሮል ላይ በነበረው ያገዛዙ ኃይል ላይ እርምጃ መውሰዱንም አስታውቋል። ሌሎች ህዝብን ሲያሳድዱ የነበሩ ከ4 በላይ የሚሆኑ የአረመኔው አባላት ጥቃት የተሰነዘረባቸው ሲሆን ኮማ ውስጥ መሆናቸውን ጠቅሷል። ያገዛዙ ኃይሎች ላይ ጉዳት አድርሶ በዚህ ውጊያ 4 የአብይ አገዛዝ ስልጣን አስጠባቂ ጦር በፓትሮል ላይ ያሉ የተመቱ ሲሆን ከነዚህ ውስጥ አለምነህ አሌ አድማስ የተባለ የመከላከያ አመራር እስከ ወዲያኛው መሸኘቱን ገልጿል። 2 የሚሊሻ አባላት የተደመሰሱ ሲሆን በዚህ የተበሳጨው ያገዛዙ ወራሪ ኃይል በየዱሃ ከተማና አካባቢው ነዋሪ የነበረ ወጣት ጓዴ አርጎ የተባለን ግለሰብ የረሸነ ሲሆን በደባይ ጥላግን ወረዳ ቁና ከተማ አካባቢ ጨንጎርጎጥ አስንዳቦ ጋምና ቀበሌ ላይ ደባይ ጮቄ ብርጌድ ባካሄደው ውጊያ በጠላት ላይ ጉዳት ማድረሱን ገልጿል። አረመኔው አገዛዝ አማራን የማጥፋት ህልሙን እውን ለማድረግ በርካታ ኮሮችና ክፍለ ጦሮችን ወደ ጎጃም ቀጠና በማስገባት ባለበሌላ አቅሙ ማጥቃት ቢከፍትም ይህንን የአረመኔ እቅድ በመልሶ ማጥቃት መቀልበስ መቻሉንም የዛሬው መግለጫ አስታውሷል። በዚህም ባለፉት 3 ቀናት ብቻ በሁለተኛው ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በርካታ የቡድን መሳሪያ ሲማረክ ክላሽ እንደ ማገዶ እንጨት ተለቅመዋል ሲል ጠቅሷል። በመብረቁ ተፈራ ብርጌድ ተጋድሎ ባስተሪዮ ባራጢ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በጠላት ላይ ያደረሰ ሲሆን የሸጋው ሞጣ ሆስፒታል በሙትና ቁስለኛ መጥለቅለቁን በዛሬው ዕለትም በፈንጂ በተደረገ ጥቃት ከ10 በላይ አረመኔው አባላት መደምሰሳቸውን በ5ኛው መንገሻ አትኪም ክፍለ ጦር የጀግናው ገረመው ወንዳወክ ብርጌድም ጠጠር ማርያም ገበዘ ማርያም የገባውን አረመኔ ዘራፊና ጨፍጫፊ የአብይ አገዛዝ ስልጣን አስጠባቂ ኃይል በከበባ በማጥቃት ከሞትና ከመቁሰል የተረፈው ኃይል እያነከሰ ፍኖተ ሰላም መግባቱ ተገልጿል። ጠዋት የተጀመረው ውጊያ ዛሬ እስከ ምሽት ድረስ ገነት አቦ ላይ መቀጠሉንም ይሄው መግለጫ አስታውሷል። በ6ኛው ቀኝ ጌታ ወፍታዬ ንጉሴ ክፍለ ጦር የበላይ ዘለቀ ብርጌድ ክብር ተመስገን ብርጌድ በጋራ በመሆን ባደረጉት የከበባ ማጥቃት 26 ክላሽንኮፕ የማረኩ ሲሆን በአረመኔው ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ስናን አባጅሜ ንጉስ ተክለ ሃይማኖትና ጅብ በላ ሙታራ ብርጌዶች በደብረ ማርቆስና አካባቢ የነበረውን ጠላት አከርካሪ በመስበር ኦፕሬሽን በመስራት የአረመኔውን እቅድ 100% ማክሸፍ መቻላቸውም ተጠቅሷል። በቀጠናው 9ኛው ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድና ሶማ ብርጌዶች በፈለገ ብርሃን በአርብ ገበያ በመጠያ የነበረውን ጠላት ድባቅ በመምታት የተሸከመውን ዲሽቃና የክላሽንኮፕ ጥይት የማረኩ ሲሆን በ8
8ኛው ክፍለ ጦር የአባ ኮስትር ብርጌድ ከ9ኛው ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ጋር በመጣመር በጠልማና በደብረ ወርቅ ከተማ በነበረው ጠላት ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን አስታውቋል። በአንደኛው ክፍለ ጦር የባህር ዳር ብርጌድ ዘንዘልማ ሰፍሮ የነበረውን አረመኔ በመምታት ዘንዘልማ መቆጣጠር መቻሉን የጠቀሰው መግለጫ በተጨማሪም የኮሎኔል ታደሰ ሙሉነ ብርጌድ ሳንጊ ላይ ባደረገው ማጥቃት እርምጃ የጠላትን ቅስም የሰበረበት ኦፕሬሽን ማሳካቱን ጠቅሷል። በሶስተኛው ጎጃም አገው ምድር ክፍለ ጦር የጊዮን ብርጌድ ሰከላ ከተማን ጨምሮ 5 ቦታዎች ላይ ጠላትን በማጥቃት አረመኔው ሙትና ቁስለኛ ያደረገ ሲሆን አረመኔው በግፍ አስሯቸው የነበሩ 250 እስረኞችን ማስለቀቁንም ጠቅሷል። በዛሬው ዕለት በቋሪት ገነት አቦ በደባይ ጥላት ግንቁይ በጃዊ በደጋዳሞት ልጅ ንጉስና ጫት ዋርካ አካባቢዎች አረመኔው አገዛዝ እየተረፈረፈ መሆኑን የገባው አረመኔ ወራሪ ባለበት በመደምሰስና የመዋጥ ዘመቻ ተጠናክሮ እንደሚቀጥል ከጎጃም ቀጠና አፋባ ዛሬ ሰኔ 23 ቀን 2017 ዓ.ም አስታውቋል። በኦሮሚያ ክልል ምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳም ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የነበሩትም ካህን ቄስም ተስፋዬ ረታም በአካባቢው በታጣቂ ኃይሎች በአሳቃቂ ሁኔታ መገደላቸው ተገለጸ። የማህበረ ቅዱሳን ቴሌቪዥን ደረሰኝ ባለው መረጃም ባለቤታቸውን በተመሳሳይ ሁኔታ መገደላቸውን ገልጾ አካባቢው ካህኑ የተወለዱበትና ከድቁና ጀምሮ በአሁኑ ወቅትም በቤተክርስቲያኒቱ በቅስና ማዕረግም እያገለገሉበት ነበርም ብሏል። የካህኑ የቀብር ስነ ስርዓት በትላንትና ሰኔ 22 2017 ዓ.ም ቀኑ 5 ሰዓት በሮቢ ደብረ ጽዮን ቅድስተ ማርያም ቤተክርስቲያን መፈጸሙን መረጃው ገልጿል። በአሁኑ ሰዓት በወረዳው እየተባባሰ የሚገኘው አፈናና ግድያን በመፍራትም በአካባቢው የሚኖሩ ምዕመናን ከተማውን ለቀው የተሰደዱ መሆናቸውም ታውቋል። ቄስ ተስፋዬ ረታም የ7 ልጆች አባት ሲሆኑ ልጆቻቸው ምንም አይነትም ስራ መስራት የማይችሉ ለአቅመ አዳምና ለአቅመ ሔዋን ያልደረሱ ህፃናቶች በመሆናቸው ለመጠለያም የሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተገለጸም ሲሆን የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉላቸው ሲል ጥሪም አስተላልፏል። በተመሳሳይ ዜና በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው ታሪካዊ የዝቋላም አቦም ገብረ መንፈስም ቅዱስ ገዳም ታጣቂዎች ባለፈው ሳምንትም ሰኔ ወይም ጁን 22 2025 ባደረሱትም ጥቃትም አባ ኃይለ ሚካኤል የተባሉ መናኝ አባትን በዱላና በጥይት ደብድበው አስከሬናቸውን ከተራራ ላይ መወርወራቸውን ተከትሎ 7 አባቶችም አካባቢውን በፍርሃትም ለቀው ወደ ዋናው ገዳም መሸሻቸው መዘገባችን ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝቋላው አቦም ሆነ በሮቢው የገደብሳም ደብረ ሰላም ጥቃትም ዙሪያ እስከ አሁን ድረስ እየሰጠችው አስተያየት የለም። የአማራ ፋኖ ብሔራዊ ኃይል አፋብኃ በወሎ ቤተ አማራ ቀጠና ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማ ለተከታታይ 3 ቀናት ዲቢና ወርቅዬ ባለሽርጡ በራያ ቆቦ መንጀሎ ብርቱ ትንቅንቅ በማድረግ ከተማዋን እንደተቆጣጠረ መቀጠሉን ዛሬ ሰኔ 23 ቀን 2017 ባወጣው መግለጫ አስታውቋል። ጠላት ራያ ቆቦ ሮቢት ከተማን ለማስለቀቅ ባለፉት ተከታታይ 3 ቀናት በርካታ እግረኞች ጦርና መካናይዝድ በማሰለፍ ማጥቃት ሙከራ ቢያደርግም አይበገሬዎቹ ካላኮርማ ክፍለ ጦር ከተማዋን አስከብረው መቀጠላቸውን ይኸው መግለጫ ጠቅሷል። በዚህ ተጋድሎ ዲቢና ወርቄ መንጀሎ አካባቢ ጥቁር አስፓልቱን በመዝጋት የጠላትን እንቅስቃሴ በመገደብ ከተማዋ እንድትከበር ጉልህ ሚና መጫወታቸው ተጠቅሷል። ካላኮርማ ክፍለ ጦር ከተማውን እስከ መንጀሎ በመቆጣጠር ወደ ከተማ ተደጋጋሚ ማጥቃት ለማድረግ የመጣውን ጠላት በመከትና መልሰው በማጥቃት ሙትና ቁስለኛ በማድረግ ይዞታቸውን ማስከበራቸውን ጠቅሷል። ከዚህ ጋር ተያይዞም በወገን በኩል የተገኘው ድልና ንስሮቹ የተቆጣጠሩት ቁልፍ ቦታ ጠላት በራያ በኩል ያለ ሰራዊቱና በእጁ በኩል ያለ ሰራዊቱን እንዳያገናኝና እንዳያስተባብር በማድረግ አከርካሪውን የሰበረ ድል መቀዳጀታቸውን አፋብኃ ከቀጠናው ዛሬ ባወጣው በዚሁ መግለጫ ጠቅሷል። የንስሮቹ ክንድ መቋቋም ያቃተው የፋሺስቱ አገዛዝ ብልጽግና ሰራዊት በመድፍ በዙ 23 ብረት ለበስና ሞርታር ንጹሃኖችን ኢላማ ያደረገ ጭፍጨፋ እየፈጸመ እንደሚገኝም ጠቅሷል። በሌላ በኩል ከተለያየ ቦታ ወደ ከተማ የሚገቡ ወጣቶችና የቀን ሰራተኞችን እያፈሰ እያሰረ እንደሚገኝም አስታውቋል። ይህ በእንዲህ እንዳለ በቀጠናው ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 1ኛ ሻለቃና 6ኛ ሻለቃ በሁለት ግንባሮች ድል መቀዳጀታቸውን ይኸው መግለጫ ጠቅሷል። ምስራቅ አማራ ኮር ዞብል አምባ ክፍለ ጦር 1ኛ ሻለቃ ራያ ቆቦ በዋ ሚካኤል ላይ የደፈጣ ጥቃት በመሰንዘር ዙፋን ጠባቂ ሰራዊቱ ወደ ተኩለሽ ግንባር ስንቅና ንብረት እንዲሁም ተጨማሪ የሰው ኃይል እንዳያሳልፍ በማድረግ ታላቅ ጀብዱ በመፈጸም ድል መቆናጸፉን አስታውቋል። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 6ኛ ሻለቃ ሆርማትና አራዱም ወታደራዊ ካምፖቹ የወደሙበት ጠላት አካባቢውን ለማስከበር ወሳኝ የሆነውን አረፋ
ጊዮርጊስ ለመቆጣጠር ያደረገውን ማጥቃት በመከትና በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ታላቅ ድል መቀዳጀቱን አስታውቋል። ዞጉላምባ ክፍለ ጦር ባለፉት ተከታታይ 3 ቀናቶች በብዙ ግንባሮች ከባድ ትንቅንቅና ተጋድሎች በማድረግ የጠላትን ዘመቻ ማዕበል ወደ ዘመቻ ውሸት ማዕበል በመቀየር በርካታ ድሎች መቀዳጀቱንም ይሄው መግለጫ ጠቅሷል። በሌላ ግንባር በቀጠናው ንጉስ ሚካኤል አሪኮር መብረቅ ክፍለ ጦር ታላቅ ጀብዱ በመፈጸም ድል መቀዳጀቱን የጠቀሰው አፋብሃ በወሎ ቤተ አማራ ቀጠና ትላንት ሰኔ 22 ቀን 2017 ዓ.ም በወግዲ ወረዳ መሃል ከተማ በመግባት የብልጽግናውን በራስ ጠባቂ ሚሊሻ ላይ የማያዳግም እርምጃ መውሰዱንም ጠቅሷል። ጣረሞት ላይ የሚገኘው ብልጽግና 46 መኪና ተመሳሳይ የሐሰት ኮማንዶ ብሎ ራሱን የሚሸውድበት አራዊት ሰራዊት ጭኖ ወደ ወግዲ ወረዳ ገብቶ በማካፍታና ጎርጓጅ ቀጠናዎች አንድ ካሶኒ አነፍናፊ ውሻዎች ጭኖ ቢገባም መብረቆቹ በቆረጣ በመግባት ከመሃል ከተማ ሚሊሻን እጃቸውን እየያዙ ኮማንዶቹን እያዳፉ አሰልፈው ማስወጣታቸውን ገልጿል። በዚህ ግንባር የተማረኩ የአብይ አገዛዝ ስልጣን አስጠባቂ ወታደሮችና ባንዳዎችን ቁሳቁሶችን በቪዲዮ ማስረጃ ወደፊት ይፋ እንደሚያደርግም ገልጿል። ይበንዲ እንዳለ ዳሳምነው ክፍለ ጦር በበኩሉ ትላንት ሰኔ 22 ቀን 2017 ዓ.ም ወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪኬር ባህር ዳር መስመርን በመቆጣጠርና ቃሊም ላይ የመሸገውን የአብይ አገዛዝ ዙፋን አስጠባቂ ሰራዊት በክፍለ ጦር መካናይዝ ከ20 በላይ በመደምሰስ እንዲሁም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ ህዝቡን ከብልጽግና ከግዳጅ ሰልፍ የመታደግ ድል ማስመዝገቡን ዛሬ ወጣው ይኸው መግለጫ ጠቅሷል። በሰሞኑ ብርቱ ትንቅንቅና ተጋድሎ ያደረገው ኮር 1 አሳምነው ክፍለ ጦር ፋሺስቱ ብልጽግና አገዛዝ ሰሜን ወሎ ላይ የነበረውን የ3 ኮሮች ዘመቻ ማዕበል ከመቀልበስ ባለፈ ሙሉ ለሙሉ መደምሰስና ማጽዳት የሚችልበት ጊዜ ላይ መድረሱን ወዳጅም ጠላትም ያወቀበትና የተረዳበት ድንቅ ተጋድሎ ማድረጉን ጠቅሷል። በዚህ ተጋድሎ ፋሺስቱ አገዛዝ የፋኖ ጠንካራ ይዞታዎችን ለመቆጣጠር ያደረገው መፍጨርጨር ያልተሳካለት ሲሆን በምትኩ የወረዳና የዞን ከተሞችን ብሎም የፌዴራል መንገዶችን መቆጣጠር የምንችልበት ተጋድሎ በማድረግ የጠላትን ቅስም ሰብረናል ሲል ዛሬ ሰኔ 23 ቀን 2017 አፋብሃ ከወሎ ቤተ አማራ ቀጠና ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በቀጠናው የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ይፋ እንዳደረገው የአብይ አገዛዝ በአማራ ፋኖ ብሔራዊ ኃይል ስም ሐሰተኛ መግለጫ ዛሬ ማሰራጨቱና ዛሬ የተሰራጨው መግለጫ ብሔራዊ ኃይሉን የማይወክል መሆኑን ስርዓቱ ሲጨነቅ የገባበት አጣብቂኝ መሆኑን ገልጸዋል። በአዲስ አበባ ከተማ የሚገኙ በርካታ የትግራይ ብሔር ተወላጅ ወጣቶች በተጠርጣሪነት በዘፈቀደም እየታሰሩ መሆናቸው ተሰማ። አዲስ ስታንዳርድ የበይነ መረብ መጽሔት አነጋገርኳቸው ያላቸውን አስተያየት ሰጪዎችን ጠቅሶም እንደዘገበው የትግራይ ብሔር ተወላጅ የሆኑ ወጣቶች በዘፈቀደም ከመንገድ ላይ እየታፈሱ ይገኛል። በርካታዎችም ያለ ፍርድ ቤት ጣልቃ ገብነት ከቀናት እገታ በኋላ የተለቀቁ አሉ፣ የታሰሩም ይገኛሉ ብሏል። ቅድመ ለሰብአዊ መብት ወይም ሂውማን ራይት ፈርስት የተሰኘ አገር በቀል ተቋም ዳይሬክተሩም ተስፋለም በረሄ ታሳሪዎችንና ቤተሰቦቻቸውን አነጋግሮ ለአዲስ ስታንዳርድ እንደገለጸው ቁጥራቸው ለጊዜው ያልታወቀ በርካታ ወጣትም ተጋሮች በአዲስ አበባ በኮልፌ ክፍለ ከተማ ሀና ማርያም በቃሊቲ በንፋስ ስልክ በላፍቶ በመርካቶና በተክለ ሃይማኖት አካባቢ በሚገኙ ፖሊስ ጣቢያዎች ለቀናት ታስረው ተለቀዋል። ዛሬም በስራት ላይ የሚገኙ አሉ ብሏል። ተስፋለም በፒያሳ መካነ ሰላም ማለ ህጻናት አካባቢ ባለፈው ሰኔ ወይም በፈረንጆቹ ጁን 21 2025 በፖሊስም የተያዘው አንድ ተጋሩ ወጣትም መታወቂያ ለጸጥታ ኃይሎችም ሳሳያቸው የአባት ስም የትግሬ ስም ያለው ይመስላል ተብዬም ያለ ወንጀልም ከመኪና አሽከርካሪዎች ጋር ወደ እስር ቤትም ተወርወርኩኝ ብሏል። ቅድመ ለሰብአዊ መብትም ዛሬ ባወጣው መግለጫ በአዲስ አበባ ከተማ ውስጥ በተለያዩ አካባቢዎች የጅምላ እስራትም ተፈጽሟል። ከነዚህም ታሳሪዎች መካከል አንድ የሚኒባስ ታክሲም አሽከርካሪ ኤርትራዊ ተመስላለም ተብሎ ታስሯል። ይህ ግለሰብ ኢትዮጵያዊ ዜጋ መሆኑን ማስረጃ ቢያቀርብም ለ5 ቀናት በእስር ቤት ለመቆየት ተገዷል። ለመፈታቱም ቀጣሪዎቹ ጉልህ ሚናም ተጫውተዋልም ብሏል። በዚህ ዓመት ከትግራይ ክልል ከ56000 በላይ ወጣትም ቀያቸውን ለቀው መሰደዳቸውን የገለጸው የሰብአዊ መብት ተሟጋቹ ድርጅት ከነዚህ ውስጥም ቁጥራቸው ቀላል የማይባሉ ወጣቶች በአዲስ አበባ ውስጥ ለእስራት ተዳርገዋል። ይህም ድርጊት በብሔራዊም ደረጃም ሆነ በዓለም አቀፍ ሕግጋት ተቀባይነት የለውም። አግባብነት ያላቸው ባለስልጣናትም ማንነትን ተኮር ባደረገ የጥቃት ድርጊታቸው ይታቀቡ ሲል ጥሪ አቅርቧል። የአዲስ አበባ ፖሊስ ኮሚሽን በጉዳዩ ዙሪያም አስተያየት እንዲሰጥም ተደጋጋሚ ጥሪ የተደረገ ቢሆንም ለጊዜው ጥረቱ አለመሳካቱን አዲስ ስታንዳርድ ጠቅሷል።
የፋኖ ጀነራል ሰሞኑን አገዛዙ ዘመቻ ማዕበል በማለት በተለያዩ አቅጣጫዎች ያደረገውን ውጊያ ተከትሎ ማብራሪያ ሰጠ። ከሰኔ 19 ቀን የጀመረው የአብይ አገዛዝ ዘመቻ ማዕበል እስከ ዛሬ ሰኔ 23 ቀን 2017 ዓ.ም በተደረጉ በጎጃም ቀጠና በተደረጉ አውደ ውጊያዎች የጠላትን አጠቃላይ እንቅስቃሴ በተመለከተ ዋና ወታደራዊ አዛዡ ማብራሪያ ሰጥቷል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ ዘመቻ ማዕበል በማለት ከሰኔ 19 ቀን ጀምሮ የከፈተውን ጥቃት ምክንያት በማድረግ በጎጃም ቀጠና ያደረጋቸው ወታደራዊ እርምጃዎችን በተመለከተ በቀጠናው ዋና ወታደራዊ አዛዥና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ሻለቃ ዝናቡ ልንገረው ማብራሪያ ሰጥቷል። ከሰኔ 19 ቀን ጀምሮ እስከ ዛሬ ሰኔ 23 ቀን 2017 ዓ.ም የተደረጉ አውደ ውጊያዎችን የጠላትን አጠቃላይ እንቅስቃሴ በተመለከተ በሰጠው በዚሁ ማብራሪያ ወደ ጎጃም አዲስ ተጨማሪ የጠላት ኃይል የገባው ብዛት ከ5 ክፍለ ጦር በላይ መሆኑን ጠቅሷል። ከወሎ፣ ከጎንደር፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተውጣጣ የጠላት ኃይል በማሰማራት በጎጃም ቀጠና የፋኖ አመራሮችን ታርጌት ያደረገ ዘመቻ ማዕበል በሚል ስያሜ ማጥቃት ሙከራ ያደረገ ሲሆን ይህን ተልካሻ ተግባሩን መከላከል ብቻ ሳይሆን መልሶ በማጥቃት አስደናቂ ድል መፈጸሙንም ዋና ወታደራዊ አዛዡ ጠቅሷል። በዚህ መሰረት ጠላት በዘመቻው ወረራ ያደረገባቸውና በእነሱ ቅድ ከበባ ያደረጉበት ቦታ መነሻውን ከገነት አቦ አድርጎ ቋሪት ከተማን በማቋረጥ በደጋ ዳሞት ይበርት ሐሙስ ገበያ መዳረሻውን ደግሞ ደጋ ዳሞት ጫቱ አርካና ልጄ ንጉስ ያደረገ 73ኛ ክፍለ ጦር መነሻውን ደቡብ ጎንደር አድርጎ አዴት ገረገራ ዋሸራ መዳረሻውን ደብረ መድኃኒት አሽመን ጎድር ያደረገ 74ኛ ክፍለ ጦር መነሻውን አዴት አድርጎ በጎሽዬ ብራዳማን አቋርጦ መዳረሻውን ጠጠር ማርያም ያደረገ የ74ኛ ከፊል ክፍለ ጦር መነሻውን ደጋዳሞት ፈረስ ቤት በማድረግ መዳረሻውን ደግሞ ፍልቅልቅ አረፋ ያደረገ 25ኛ ክፍለ ጦር መነሻውን ድጎ አድርጎ ከወይን ውሃ ኃይል በመጨመር መዳረሻውን ሐሙስ ገበያ ደነቅ ያደረገ 72ኛ ክፍለ ጦር መነሻውን አዴትና ጎንጂ ያደረገ መዳረሻውን ገረገራ ዘማ ያደረገ 59ኛው ክፍለ ጦር መነሻውን ሞጣ ያደረገ መዳረሻውን አስተሪዮ በማድረግ የ72ኛው ክፍለ ጦር የጠላት ጦር ከበባ ለማድረግ ውጊያ ከፍቶ ውጊያ ከጀመረ ዛሬ 5ኛ ቀኑን ማስቆጠሩን በዚሁ በሰጠው ማብራሪያ ጠቅሷል። ጠላት በገባባቸው አካባቢዎች የተለመደውን ንጹሃን የመጨፍጨፍ የአርሶ አደሩን እህል ጎታ በመገልበጥ ዝርፊያ መፈጸሙን የጠቀሰው ዋና ወታደራዊ አዛዡ ሻለቃ ዝናቡ ልንገረው የአስነዋሪ ተግባሩ የተለመደ ያረመኔው አገዛዝ ቢሆንም የአሁኑን ግን ለየት የሚያደርገው ሁሉን አቀፍ ዝርፊያ ማካሄዱን መሆኑን ጠቅሷል። በዚህ ተግባሩ ከፍተኛ ብስጭትና ለአስጨራሽ ውጊያ በማድረግ አጠቃላይ የገባውና ከበባ በማድረግ ሙከራ ያደረገውን የጠላት ኃይል በቀጠናው ሁለተኛው ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ፣ መብረቁ ብርጌድ፣ መዝገቡ ጮቄ ብርጌድ፣ ዮሐንስ አለማየሁ ብርጌድና መዝገቡ አለልኝ ብርጌድ የድርጅቱ ልዩ ኮማንዶ ያበራዳሙ ሻለቃ የሁለተኛው ክፍለ ጦር ጥምርጦ ጠላትን እንደ አመጣጡ በመከት በጸረ ማጥቃት ውጊያ ጠላትን በማሽመድመድ ሊያሳካ ያሰበውን ዓላማ ማዛባት የተቻለ ሲሆን ሊማርክ የመጣ ኃይል ተማርኮ የፋኖን ውጊያ ምት መቋቋም ሲያቅተው በሽሽትና በተከበበ ቦታ ንጹሃንን መጨፍጨፉን ገልጿል። በዚህ ውጊያ ጠላት በሚገባው ቋንቋ አናግረን በርካታ ሙትና ቁስለኛ አድርገን መልሰነዋል ያለው ዋና ወታደራዊ አዛዡ በዚህ መሰረት በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ ማግኘት ችለናል። ከነዚህ ብርጌዶች መካከል አስደናቂ ተጋድሎና መስዋዕትነት ጭምር በመክፈል የአካባቢው ማህበረሰብ በማስተባበር ጠላትን መደምሰስና መማረክ የማይሰለቸው ደጋዳሞት ብርጌድ አካባቢውን ከጠላት ነጻ ማድረግ መቻሉንም ጠቅሷል። በተሰራውና በተገኘው ድል ለሁለተኛው ተፈራ ዳምጤ ክፍለ ጦርና በውጊያው ለተሳተፉ የሰራዊታችን ክፍል ወታደራዊ መምሪያው በዚህ አጋጣሚ ታላቅ አክብሮት እንዳለው ሻለቃ ዝናቡ ልንገረው በማብራሪያው ጠቅሷል። በሌላ በኩል በአንደኛ፣ 3ኛ፣ 5ኛ፣ በ6ኛ፣ 7ኛ፣ 8ኛና 9ኛ የፋኖ ክፍለ ጦሮቻችን የተገኙ ትላልቅ ድሎችና ምርኮኛውን በውጊያው መጨረሻ ዝርዝር ሪፖርት የምናቀርብ ይሆናል ሲል ጠቅሷል። ለተከፈለው መስዋዕትነትና ላስመዘገብነው ውጤት ድርጅቱ ትልቅ ክብር አለው በማለት የጠቀሰው ሻለቃ ዝናቡ በመጨረሻም ከጠላት ጭካኔና ያላሰለሰ የዘር ጭፍጨፋ ተግባሩ አንጻር እኛ እንደ ታጋይ ጠላቶቻችንን ያለመዘናጋት በትጋት ጠንክረን መሰልጠን፣ መታጠቅ እንዲሁም ካሉበት ቦታ ሄደን መደምሰስ የምንችልበት የስነ ልቦና እንዲሁም የአካል ጥንካሬና ወኔ የተላበሰ ሰራዊት በመገንባት የአማራን ህዝብና ሀገራችን ኢትዮጵያን ከጨፍጫፊው ስርዓት ነጻ የምናወጣበትን መንገድ ማበጀት የምንችልበት የመጨረሻ ትግልና እንደ ህዝብ የምንፈልገውን ወታደራዊ፣ ፖለቲካዊና ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ጥቅሞችን ማረጋገጥ የሚያስችል ሰራዊት ለመገንባት ከወትሮ በተለየ መልኩ ጠንክረን መስራት እንዳለብን ማሳሰብ እወዳለሁ። ለምትጨነቁልና በሐሳብ ለማትለዩን በማለት የአፋባሃ ማዕከላዊ ኮማንድና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዋና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በሰጠው ማብራሪያ ላይ ጠቅሷል። ከዚህ ቀደም ዘመቻ 100 ተራሮችን በተናጠል በጎጃም ቀጠና ዘመቻ አንድነትን በሁሉም የአማራ ቀጠናዎች በማስተባበር በቀጠና ያለውን ወታደራዊ እንቅስቃሴ በመምራት ከፍተኛ አስተዋጽኦ ማድረጉ አይዘነጋም። ይህ በእንዲህ እንዳለ በጎጃም ቀጠና ፋኖ መንገድ እንደዘጋ ተደርጎ የሚሰራጨው ሐሰተኛ መረጃ መሆኑና ፋኖ ምንም አይነት መንገድ እንዳልዘጋ ህዝቡ ሆነ
ተሽከርካሪዎች በነጻነት እንዲንቀሳቀሱ ከቀጠና የወጣው ተጨማሪ መረጃ አስታውቋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የሁለት ወር ጊዜ ገደቡ በተጨባጭ ሁኔታ ለህልውና ጥያቄያችን አመርቂ ምላሽ የማይሰጥ ከሆነ ከነሐሴ መጨረሻና ከመስከረም መጀመሪያ ጀምሮ ህጋዊ እርምጃ እንወስዳለን በማለት ከወዲሁ አስታወቀ። የጤና ባለሙያዎች በአንድ ላይ በመቆም ለመብታቸው በመታገል ውጤታማ እንዲሆኑ ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ትግሉን በሚያስተባብርበት ማህበራዊ ገጹ ከዚህ ቀደም በተጠራውና ባደረግነው አድማ ብዙም ሳንዘጋጅ የተደረገ ቢሆንም በከፊል ውጤታማ ነበርን ሲል ጠቅሷል። ደጋግመን እየገለጽና እያስጠነቀቅ እንዳለ ነው በሰጠነው የሁለት ወር ጊዜ ገደብ ውስጥ በተጨባጭ ሁኔታ ለህልውና ጥያቄዎቻችን አመርቂ ምላሽ የመስጠት ጅማሮ የማይኖር ከሆነ ከነሐሴ መጨረሻና ከመስከረም መጀመሪያ ጀምሮ የምንወስደው ተገቢና ህጋዊ እርምጃ ሁላችንም ቅድመ ዝግጅት እያደረግን እንድንቆይ ጥሪያችን እናስተላልፋለን በማለት ዛሬ ሰኔ 23 ቀን 2017 ባወጣው በዚሁ መረጃ አስታውቋል። ለህጋዊ የህልውና ጥያቄዎቻችን መልስ ባለማግኘታችን ለምንወስደው እርምጃ ምንም ሳታነጋግሩን ጦርነት አደረጋችሁ ብን የሚል ወሬ ለመስማት ዝግጁ አይደለንም በማለት ከወዲሁ አስጠንቅቋል። እየተዋየን በስነ ልቦናም በአቅምም እየተዘጋጀን እንዲሁም ሲኒየር ሐኪሞችና ሌሎችም የጤና ባለሙያዎች እያሳወቅን ግንዛቤ እየፈጠርን እንቆይ። እንደ ከዚህ ቀደሙ እኛን ቀድማችሁ ብታሳውቁን ጥሩ ነበር የሚል ነገር መስማት አንፈልግም በማለት ለቀጣዩ ትግል ሁሉም ተባብረው ሊቆም እንደሚገባ ጥሪ አቅርበዋል። ጥያቄያችን የመኖር አለመኖር ስንል መብታችን እንዲከበር በምንሄድበት ሂደት እንቅፋቶች የሚያደናቅፉ ሳይሆን የበለጠ የሚያበረታቱ ናቸው ያለው የዛሬው መግለጫ ጥያቄያችን የህልውና ነው ስንል በአግባቡ መልስ ካላገኘን አስጨናቂ አጣብቅኝ ውስጥ ነን ማለታችን ነው። መኖር እንድንችል አግባብ ያለው መልስ ማግኘት አለብን። ስንኖር የሙያ ግዴታችን ለመወጣት እንገደዳለን። እኛ ጥያቄ በአግባቡ ሲመለስ ትውልድ ይድናል። ተማሪዎች የመማር ትርጉም ገብቷቸው ጠንክረው ይማራሉ። ዜጎች ጤነኛ አምራች ይሆናሉ። በዚህ ሂደት የትኛውም ችግር ቢገጥመን ጀርባችን እስኪጎብጥ ከተሸከምነው ስለማይበልጥ የበለጠ እንበረታለን እንጂ በፍጹም ወደ ኋላ አንልም። መብታችንን ማስከበር አማራጭ ሳይሆን አስገዳጅ ነው። ይህን የተረዱ ከሀገር ውስጥም ሆነ ዓለም አቀፍ ተቋሞች፣ ግለሰቦች፣ ድርጅቶች ላሳዩን አጋርነት የኢትዮጵያ ሕክምና ታሪክ በልዩ ሁኔታ ያነሰዋል። አጋርነታችሁ በምንም ዋጋ ስለማይተመን እስከ መጨረሻው እንዲቀጥል በመጪው ትውልድ ስም እንጠይቃለን በማለት ለትግሉ ደጋፊዎች ጥሪ አቅርበዋል። ብዙ የጤና ባለሙያዎች ነገሮች በለዘብተኛ አቋም መመልከታቸውን በወቀሳ ያነሳው ይኸው መረጃ ትንሽ ሰዎች እንደ ሻማ ቀልጠን ለውጥ እንድናሳያቸው የሚፈልጉ ሞኞች አሉ በማለት ይኸውም 20% የሚሆን ጤና ባለሙያ በዚህ ልክ እየታገለ 80% የሚሆነው ጤና ባለሙያ የኗሪ አኗኗሪ መሆኑን ፈቅዶ ተቀብሎ በዘመናዊ ባርነት እየኖረ ነው በማለት ይህ ሊቀር እንደሚገባ ጥሪ አቅርበዋል። ሁሉም የሀገሪቱ ጤና ባለሙያዎች በአንድ ልብ ቢያምጹ ትግላችን የ3 ቀን ነበር፣ ግን ከመካከላችን አሁን ያለውን ምስቅልቅል የተመቻቸው አሉ። ሁላችንም የምናውቃቸው እሱ ትግላችንን ፈታኝ አድርገዋል። አሁን ነገሮች ከበፊቱ ተባብሰው መቀጠል አለባቸው። በማህበራዊ ሚዲያ የሚደረገው ዘመቻ ተጠናክሮ መቀጠል አለበት። ነገሮች ያለሳልሰ የማጥቃት አዝማሚያ ላይ ናቸው። ነገ በእኛም ይመጣል ተጨባጭ ውጤት ሳናመጣ በጭራሽ ወደ ኋላ አንልም በማለት ዶክተር ዳንኤል ፈንታነህን ጨምሮ ከግንቦት 2 ጀምሮ የታሰሩ የጤና ባለሙያዎች ያረጋል ሐውልቱና ወንድም ነው እንዲፈቱ ጭምር ዛሬም ጥያቄ እያቀረቡ ይገኛል። ይበንዲህ እንዳለ ደብረታቦር ሆስፒታል የጤና ባለሙያዎች የትርፍ ሰዓት ክፍያ ለ4 ወራት እንዳልተከፈላቸው የቤት ኪራይ መክፈል አለመቻላቸውን ልጆቻችንን መመገብ ከብዶናል ጥያቄ ስናነሳ የሆስፒታሉ ኃላፊዎች ከከተማው ካድሬና ፖሊስ ጋር በመሆን ያስፈራሩናል። ከሆስፒታሉ የሚታዩ ክፍተቶች ከጊዜ ወደ ጊዜ እየጨመረ መጥቷል። ሁሉም የጤና ስርዓቱ ኃላፊዎች ችግራችንን በአፋጣኝ እንዲታይልን ስንል የመጀመሪያ ዙር ጥያቄ እናቀርባለን በማለት በዚሁ ትግሉን በሚያስተባብሩበት ማህበራዊ ገጽ ላይ ጥያቄያቸውን ይፋ አድርገዋል። ኢትዮጵያ ጤና ባለሙያዎች የደሞዝ ጭማሪ፣ የጤና ሽፋንና የህዝቡ ጤና ስርዓት እንዲስተካከል ያቀረቡትን ጥያቄዎች ጨምሮ 12 ጥያቄዎች ያቀረቡ ቢሆንም ዛሬ ምላሽ አላገኙም። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በቅርቡ ሊቀመንበሩ ከስልጣን ተነሱ ተብለው የቀረበው መረጃም የተሳሳተ ነው፣ ከእርምጃውም ጀርባ የብልጽግና ፓርቲና የምርጫ ቦርድ እጆች አሉበት ሲል ኦብነግ ድርጊቱን አወገዘ። በቅርቡ በጅጅጋም ተካሄደ በተባለው 5ኛ የኦብነግ መደበኛ ጉባኤ የቀድሞው ሊቀመንበሩ አብዱራህማን ማህዲን ከስልጣን ተነሱ፣ በመተካቸውም አዲስ መሪ ይሾማል ተብሎ መገለጹን ከሶማሌ ክልል ጅጅጋም ያወገዘው ኦብነግ በጅጅጋም ተካሄደ ተባለው የኦብነግም ኮንግረስ የወጣው መግለጫም በሐሰት የተጀቦነ በኢትዮጵያ ብሔራዊ ምርጫ ቦርድና በብልጽግና ፓርቲ አቀናባሪነት የተካሄደ ዋንኛ ተልዕኮም ኦብነግን ከጨዋታ ማውጣት፣ የኦጋዴን የተፈጥሮ ሀብትን መቀራመትና በህገ መንግስቱ ላይ የሰፈረውን የክልሎች የራስን አገዛዝ መብትን የሚጣረስ ነው ብሏል። የአመራር ምርጫችን በዲሞክራሲያዊ አግባብ እንጂ አዲስ አበባ ባሉ ደላሎችም አማካኝነት መሆን የለበትም ያለው ኦብነግ የብልጽግና ፓርቲ በሶማሌ ክልል ጣልቃ በመግባት ከቁጥጥር ውጪና ተጠያቂነት
ባፈነገጠ መልኩ የኦጋዴን የተፈጥሮ ዘይትን ያለ ህዝቡ ይሁንታም ሊበዘብዝም የተወጠነ ሴራም እየተካሄደ ነው ያለው ኦብነግም ጅጅጋ ላይ ተካሄደ የተባለው ኮንግረስም የሞራልና የህግ አግባብነት የሌለው ህዝቡን ከማደናገር የተሸረበም ሴራ ነው ብሎታል። ኦብነግ በህገ መንግስቱ የተሰጠው መብቱ ሊጣስም አይገባም፣ በኦብነግም የውስጥ ጉዳይ ጣልቃ መግባትም ሊቆም ይገባል፣ ከዚህ ሴራም ጀርባ ያሉ ወገኖችም ሁሉ ሙሉ በሙሉ ኃላፊነቱን ይወስዳሉ ያለው ኦብነግም ያለ ሰላም ግልጽነትና ጥምረትም ህጋዊነትም አይኖርም ብሏል። በኢትዮጵያ ውስጥ እውነተኛ ዲሞክራሲ ሁሉን አካታችና በራስ የመተዳደር ወይም ሰልፍ ሩል እንዲኖር የማያናውጥ አቋም እንዳለው የገለጸው ኦብነግ የሶማሌ ክልል ህዝብ በአንድነትም እንዲቆም ነገሮችን በቅርበት እንዲከታተል የተጣለበትን ሐሰተኛ ውክልና አሻፈረኝ እንዲል ያሳሰበው ኦብነግ ዓለም አቀፉ ማህበረሰብም የፌደራል ስርዓቱና መብቶችም ሲሸረሸሩ ቆም ብሎ ማየትም የለበትም፣ የሶማሌ ክልል ህዝብና መሬቱ ለሽያጭ አይቀርብም በማለትም ኦብነግም ጥሪ አቅርቧል። ኦብነግን በመከፋፈል ሚናም ተጫውተዋል ተብለው በስፋት የሚጠለጠሉት የክልሉ ፕሬዝዳንት አቶ ሙስጠፌ መሐመድ ኡማር ወይም ሙስጠፌም በቅርቡ ከቢቢሲ ሶማሊኛው ክፍለ ጊዜ ጋር ባደረጉት ቃለ ምልልስ በኦብነግ ላይ ጫና አልፈጠርንም፣ አንድም የግንባሩ ባለስልጣንን አላሰርንም፣ በኬንያ የሚገኙ የግንባሩ አመራሮችም ወደ አገር ቤት መግባት ከፈለጉ እንቀበላቸዋለን የሚል አስተያየት መሰንዘራቸው ይታወሳል። በአማራ ህዝብ ላይ ጦርነት ከተከፈተ ካለፉት 2 ዓመታት በኋላ የወባ በሽታ ስርጭት እየጨመረ መምጣቱን የሚጠቅሱ መረጃዎች ወጥተዋል። በአማራ ክልል ደቡብ ወሎ ዞን 2.2 ሚሊዮን ህዝብ ለወባ በሽታ ተጋላጭ ሲሆን የወባ ስርጭቱ ከዓመት በፊት ከነበረውም እየጨመረ ዘንድሮ 26000 ሰዎች በወባ በሽታ ታማሚ መሆናቸውን ዲደብሊው መረጃውን ጠቅሶ ዘግበዋል። በዞኑ ባሉ ቆላማ አካባቢዎች ስርጭቱ ሲጨምር በክልሉ ያለው የሰላም ሁኔታና የወባ ትንኝን ለመከላከል የሚረዱ አጎበርና ኬሚካል በበቂ ሁኔታ ለመገኘት ለስርጭቱ መባባስ ምክንያት መሆኑን ይኸው መረጃ ገልጿል። በደቡብ ወሎ ዞን ከሌላ ወረዳው የወባ ማስወገድ አስተባባሪ የሆኑት አቶ ታደሰ አህመድ ለዓመታት የመከላከያ ግብዓት ማጣታችን ለበሽታው መባባስ ምክንያት ሆኗል ብለዋል። በዚህ ዓመት ወባ ጨምሯል። ከባለፉት ዓመታቶች የጨመረበት ምክንያት በጸጥታ ችግር የአካባቢውን ቁጥጥር ስራውን እንደ ልብ መስራት ስላላስቻለም አጎበር ማግኘት የሚገባን ከ2 ዓመት በፊት ነበር፣ እስካሁን አላገኘንም። በተጨማሪም የኬሚካል ርጭት የሚካሄድባቸው 13 ቀበሌዎች በዚህ ዓመት ተደራሽ አላደረግንም ሲሉ ገልጸዋል። በደቡብ ወሎ ዞን ባለፉት 2 ዓመታት ምንም አይነት የወባ ትንኝ የመከላከያ ድጋፍ አለመደረጉን የጠቀሰው መረጃ የደቡብ ወሎ ዞን ለወባ ተጋላጭ የሆኑ ማህበረሰቦች ክፍሎችን ጤና ለመታደግ ከ600,000 በላይ ያልጋ አጎበርና ለስርጭት የሚያገለግሉ መከላከያ ኬሚካሎች ቢያስፈልጉትም ክልሉም ሆነ የፌዴራል መንግስቱ ባለፉት 3 ዓመታት ምንም አይነት ድጋፍ አላደረገልንም የሚሉት በደቡብ ወሎ ዞን ጤና መምሪያ የወባ መከላከያ ፕሮግራም አስተባባሪ አቶ አሊ ሁሴን መሆናቸውን ይኸው መረጃ ጠቅሷል። ከ600 እስከ 800,000 የመኝታ አጎበር ያስፈልጋል። ለዞኑ አሁን አንድም አጎበር የለም። ይህ ትንሽ ያሳዝናል። የሚመለከተው አካል ሊልክ አልቻለም ሲሉ ጠቅሰዋል። በአማራ ህዝብ ላይ ጦርነት የከፈተው አብይ አገዛዝ የክልሉን በጀት ለጦርነት ከመዋል አልፎ በአነስተኛ በጀት የሚንቀሳቀሰው የጤና ስርዓትም እንዲቃወስና የቆሰሉ ወራሪ የሰራዊቱ አባላትና ባንዳ ሚሊሻና አድማ ብተናዎች ቅድሚያ እንዲታከሙ በማድረግ የክልሉን መድኃኒት ጭምር በማራቆት ከፍተኛ ጉዳት በህዝቡ ላይ ያደረሰ መሆኑ ተደጋግሞ ሲጠቀስ የቆየ ሲሆን የተለያዩ የክልሉ በጀቶች ለሚሊሻ ለአድማ ብተና ስልጣናና ለአገዛዙ ስልጣን አስጠባቂ ጦር በተለያየ መንገድ ድጎማ በማድረግ ክልሉን በጦርነት ብቻ ሳይሆን በኢኮኖሚ እያደቀቀ መሆኑ ተደጋግሞ ሲጠቀስ ቆይቷል። የአማራ ክልል የህብረተሰብ ጤና ኢንስቲትዩት በበኩሉ በደቡብ ወሎ ዞን 26000 ሰዎች በወባ ቢያዙም ይህ ስርጭት አነስተኛ በመሆኑ አጎበር ሆነ ኬሚካል ርጭት ማግኘት አይችሉም፣ ምክንያቱም ከ1000 ሰው 50 ሰዎች የወባ በሽታ አልተገኘባቸውም በማለት አቶ ዳምጤ ላንከር የተባለው ባለስልጣን ምላሽ በመስጠት ለማስተባበል መሞከሩ ተገልጿል። ደቡብ ወሎ ዞን ለርጭትም ለአጎበርም ብቁ አይደለም፣ የዞኑ ስርጭት መጠን ከፍተኛ አይደለም በማለት ከ26000 ሰዎች በላይ በወባ መያዛቸውን እንደ ቀላል ጉዳይ ለማየት መሞከሩን ይሄው በዚሁ ዘገባ የተጠቀሰው መረጃ ያሳያል። አሁን ላይ በአማራ ክልል ከፍተኛ የኬሚካልና አጎበር እጥረት በመኖሩ ከፍተኛ የወባ ስርጭት ካለባቸው 40 ወረዳዎች ኬሚካል ርጭት መከናወን የተቻለው በ16ቱ ወረዳ ብቻ ነው በማለት ይሄው ባለስልጣን ያረጋገጠ ሲሆን የደቡብ ወሎ ዞን ብቻ አይደለም አጎበር ያላገኘው፣ ሌሎችም ዞኖች በመስፈርቱ መሰረት አጎበር አላገኙም፣ የኬሚካል ርጭትም አልተረጩም። እንደ ክልል ኬሚካል የምናስረጨው 16 ወረዳዎች ብቻ ነው በማለት መረጨት የነበረባቸው ግን 40 ናቸው። ከፍተኛ ኬሚካል የአጎበር እጥረት አለ በማለት በተመሳሳይ እርስ በርሱ የሚጋጭ መረጃ መስጠቱን ከዘገባው መረዳት ይቻላል።
ኢትዮጵያ የኦጋዴን የተፈጥሮ ጋዝ ኤክስፖርት የማድረግ ፕሮጀክቷን መሰረዟም ተገለጸ። በምትኩ የማዕድን ሚኒስቴር የተፈጥሮ ጋዝን ለአገር ውስጥ ፍጆታ ለመጠቀም የሚያስችል አዲስ ፕሮጀክት እያጤነ መሆኑም ተሰማ። ኢትዮጵያ በሶማሌ ክልል ኦጋዴኑ የሚገኘውን የተፈጥሮ ጋዝ ወደ ውጪ የመላክ ፕሮጀክት የገንዘብ እጥረትና የትግበራ መዘግየትን ዋቢ በማድረግ እንደሰረዘችም አስታውቃለች። በምትኩ የማዕድን ሚኒስቴር የተፈጥሮ ጋዝን ለአገር ውስጥ ፍጆታ በተለይ ለማዳበሪያ ለማምረትና ኤሌክትሪክ ኃይል ለማመንጨት የሚያስችል አዲስ ፕሮጀክት እያጤነ መሆኑም ተሰምቷል። የማዕድን ሚኒስቴር እንደገለጸው ኢትዮጵያ በተለይ በኦጋዴን ተፋሰስ በካሉብና ሂላላ አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ያላት ሲሆን ይህም ከ50 ዓመት በላይ ለሚሆን ጊዜ ማዳበሪያ ለማምረት ኃይል ለማመንጨትና ለተለያዩ የነዳጅ ምርት ለማገልገል የሚያስችል እንደሆነ ቢገመትም እስካሁን በጥልቀትም አልተሰራበትም ወይም አልተጤነበትም ተብሏል። እንደ ፈረንጆቹ አቆጣጠር በ2022 ከኦጋዴን የተፈጥሮ ጋዝ አውጥቶ በ767 ኪሎ ሜትር ርዝመት ባለው የቧንቧ መስመር ወደ ጅቡቲ በመላክ በፍሳሽ የተፈጥሮ ጋዝ ወደ ውጪ ለመላክ ታቅዶ የነበረው ፕሮጀክት መሰረዙም ተገልጿል። ካፒታል የተሰኘው የእንግሊዝኛ ጋዜጣ እንደተመለከተው ኢትዮጵያ ኢነርጂ አውትሉክ በ2025 ባወጣው ሪፖርት እንደተቆመው ለፕሮጀክቱ መሰረዝ ዋነኛ ምክንያት የገንዘብ ችግር ሲሆን ይህ ደግሞ ኢትዮጵያም ከተፈጥሮ ጋዝ ወደ ውጪ በመላክ ገቢ ማመንጨት አቅሟንም ቀንሶታል ብሏል። በአራት መንግስታዊ ተቋማት አማካኝነት በተዘጋጀው በዚህ ሪፖርት ላይ እንደተገለጸው የማዕድን ሚኒስቴር በአሁኑ ወቅት ማዳበሪያ ማምረትን ጨምሮ በአገር ውስጥ የተፈጥሮ ጋዝን የመጠቀም አዲስ ፕሮጀክት እያጤነ ነው ተብሏል። ሚኒስትሩ የተፈጥሮ ጋዝን ወደ ኤሌክትሪክ ኃይል ለማመንጨት ከኢትዮጵያ ኤሌክትሪክ ኃይል ጋር ለመስራት ፍላጎት እንዳለው የተገለጸ ሲሆን ይህ በተለይ ዝናብ በሌለባቸው አመታት የኃይል ስርዓቱን ለማመጣጠን ጠቃሚ አማራጭም ሊሆን የሚችላልም ተብሎ ታስቧል። በአሁኑ ወቅት በአመት ከ4 ቢሊዮን ዶላር በላይ በሚገመት ወጪም ከውጪ በሚገቡ የነዳጅ ምርቶች ላይ ጥገኛ ኢትዮጵያ መሆኗም ታውቋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከመገናኛ ብዙሃንና ባለድርሻ አካላት ጋር አዲስ አበባ ውስጥ በመከሩበት ወቅት ኢትዮጵያ በመጪው መስከረም የተፈጥሮ ጋዝ ወደ ውጪ የመላክም እቅድ እንዳላትና እንደምትጀምር መግለጻቸው ይታወሳል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አረመኔው አገዛዝ በሚያከናውነው የሽብር ተግባር ታርጌት ካደረጋቸው ነገሮች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ናት በማለት ዛሬ ሃይማኖት አባቶች ጋር ውይይት መደረጉን ፋኖ አስታውቋል። በአማራ ህዝብ ላይ በግፍ ጦርነት ያወጀው አብይ አህመድ አገዛዝ ጦርነቱን ሽፋን በማድረግ ጥንታዊ ቤተክርስቲያኖችና ገዳሞችን ጭምር እያጠቃ መሆኑን ይህን ተከትሎ የቤተክርስቲያኗ መዋቅርና ቢሮክራሲ ከማወቅ ከማፍረስና ከመቆጣጠር ጎን ለጎን በአማራ ክልል ውስጥ ያሉትን በርካታ አድባራት እና ገዳማት በማውደም ላይ የሚገኘው አገዛዝ ከቤተክርስቲያን በኩል ጠንካራ ተቃውሞ እየቀረበበት እንዳልሆነ በወቀሳ ተነስቷል። በአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ከፍተኛ አመራሮች አንዱ ፋኖ ግሩም ምሳሌ የቤተክርስቲያኗ መዋቅርና ቢሮክራሲ ከማወቅ ከማፍረስና ከመቆጣጠር ጎን ለጎን በአማራ ክልል ውስጥ ያሉ በርካታ አድባራትና ገዳማትን በማውደም ላይ የሚገኘው አገዛዝን ድርጊት በተመለከተ ከሃይማኖት አባቶች ጋር ውይይት ማድረጋቸውን ጠቅሷል። ጠላት በሰፈረባቸው ሁሉም ከተሞች ዙሪያ ካሉት አድባራትና ገዳማት መካከል ቢያንስ ከግማሽ በላይ የሚሆኑትን አረመኔው ሰራዊት ምሽግ አድርጓቸዋል። ሰራዊቱ ጸያፍ ተግባር ይፈጽምባቸዋል። በሰንደቅ ዓላማ የታጀቡ ስርዓተ ቀብሮችን ጨምሮ መንፈሳዊ አገልግሎቶችን በማስተጓጎል ላይ ይገኛል ሲል ጠቅሷል። ይህ ሁሉ አረመኔ ተግባር ሲፈጸም ጠንካራ አቅም የነበረው የቤተክርስቲያኒቱ መዋቅር ይህ ነው የሚባል መከላከል እያደረገ አይደለም በማለት ይህንን ክፍተት ለመሙላት ያሰቡ በምናስተዳድራቸው ነጻ ቀጠናዎች ያሉ የሃይማኖት አባቶች ከድርጅታችን አመራሮች ጋር ውይይት አድርገዋል ሲል ጠቅሷል። የዚህ ቅዳ አካል የሆኑት ከደጋ ዳሞት፣ ቋሪት፣ ደንበጫ፣ ደብረ ኤልያስ፣ ማቻከልና ጃቢ ጠናን ወረዳዎች የተመረጡና የተውጣጡ የሃይማኖት አባቶች በአይነቱና በይዘቱ የመጀመሪያውን ምክክር ማድረጋቸውን የድርጅቱን አመራሮችም የቤተክርስቲያኗ መዋቅር የቤተክርስቲያኗን ህልውና ለማስጠበቅ የሚያደርጉትን ትግል የምንደግፍ መሆኑን አረጋግጠንላቸዋል ሲል ጠቅሷል። ይህ በእንዲህ እንዳለ በሃይማኖቱ ተከታዮችና ሃይማኖት አባቶች ላይ እየደረሰ ያለውን ጥቃት አይቶ እንዳላየ በመሆን ወቀሳ የሚቀርብበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ሆነ የጠቅላይ ቤተ ክህነት አስተዳደር ዛሬ አዲስ አበባ ውስጥ የቀድሞው ማሙድ ሙዚቃ ቤት ተብሎ የሚታወቀውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸርሃ ምኒልክ ህንጻ የአዲስ አበባ አስተዳደር በኮሪደር ልማት ሽፋን ያፈረሰው ሲሆን በታሪካዊ ህንጻ ምትክ በከተማ አስተዳደሩ ሙሉ ወጪ ተሰራ የተባለውን ባለ 7 ወለል ህንጻ ለቤተክርስቲያኒቱ ያስረከበ ሲሆን ብፁዕ አቡነ ማቲያስ ጭምር በተገኙበት በዚሁ ስነ ስርዓት ላይ ቤተክርስቲያኒቷን ለመከፋፈል ተንቀሳቅሰው በአሁኑ ወቅት የቤተክርስቲያኒቷ ስራ አስኪያጅ የሆኑት አቡነ ሳዊሮስ ጭምር በተገኙበት ስነ ስርዓት ላይ ለከንቲባ አዳነች አቤቤ የወርቅ ሀብል ጭምር በስጦታ አበርክተዋል።
ተናግረዋል። ብፁዕ አቡነ ማትያስ የቄሳርን ለቄሳር ስጡ በማለት በዚህ ወቅት ባደረጉት ንግግር የጠቀሱ ሲሆን ከንቲባ አዳነች አቤቤ በበኩሏ መልእክት ዘመኑን የዋጀ ለቀጣይ ትውልድ ተሻጋሪ የሆነ ከአካባቢው ጋር የሚስማማ ዘመናዊ ህንፃ ነው በማለት እንደ ታሪካዊ ቅርስ የሚታዩ ህንፃዎች መካከል በፒያሳና ዙሪያው ከፈረሱት አንዱ የሆነውን ህንፃ ምትክ አዲሱን ህንፃ ማሞካሸቷ ተገልጿል። ቤተክርስቲያኒቱ ለኮሪደር ልማት እያበረከተች ያለችው አስተዋጽኦን ያደነቀችው ከንቲባ አዳነች አቤቤ አቡነ ሳዊሮስ በተሾሙበት ያለፈው ቅዱስ ሲኖዶስ ስብሰባም ለኮሪደር ልማት በሚል ቤተክርስቲያኒቷ በጀት መያዙ አይዘነጋም። አገዛዙ በኮሪደር ልማት ስም ብሔር ተኮር የማፈናቀል እርምጃ በማድረግ አዳዲስ የሚላቸውን በማስፈር የከተማዋን የህዝብ ስብጥር ለመለወጥ እየተንቀሳቀሰ ነው የሚል ወቀሳ የሚቀርብ ቢሆንም በርካቶች ቤታቸው ፈርሶ ድርጅታቸው ፈርሶ አቤት ባይ ያጡትን በተመለከተ የቤተክርስቲያኒቱ አስተዳደር እንደ ሌሎች ሃይማኖት ተቋማት ሁሉ ዝምታ መርጧል በሚል ወቀሳ ሲቀርብ ቆይቷል። የኢትዮጵያ አትሌቲክስ ፌዴሬሽን በርካታ ወጣት አትሌቶቹን ከአወዛጋቢ የእድሜ ጋር በተያዘም ለአፍሪካ አህጉር ውድድር አለማሳተፉም ተሰማ። ዘ ፓንች የተሰኘው የስፖርት ድህረ ገጽ እንደዘገበው ናይጄሪያ በመጪው ሐምሌ ወይም በፈረንጆቹ ጁላይ 16 እስከ ሐምሌ ወይም ጁላይ 20 2025 በኡጉን ግዛት አቡካታ ከተማ ይካሄዳል ተብሎ በሚጠበቀው እድሜያቸው ከ18 ዓመትና ከ20 ዓመት በታች የሆናቸው ሴትና ወንድ ታዳጊ ወጣቶች ውድድር ላይ ኢትዮጵያን ወክለው ከሚወዳደሩ 76 አትሌቶች ውስጥ 22ቱ ተወዳዳሪዎች ብቻ የእድሜ መስፈርቱን ማሟላታቸው ተዘግቧል። የኢትዮጵያ ፖሊስ ሆስፒታል የፎረንሲክ ሜዲሲንና ቶክሲኮሎጂ ዩኒት በተደረገ ምርመራ 16 ሴት አትሌቶችና 6 ወንድ አትሌቶች በድምሩ 22 ኢትዮጵያን አትሌቶች ብቻ የእድሜ መስፈርቱን ማሟላታቸው ታውቋል። በኤምአርአይ ስካን፣ የጥርስ እድገት ምርመራ፣ የአጥንት ምልከታ፣ በራዲዮግራፊክ ምርመራና አናሊሲስ እድሜያቸው ከ18 ዓመት በታች ከሆናቸው ወንድ አትሌቶች ውስጥ አንድም ተወዳዳሪ አለማለፉ ዘገባው ገልጿል። እድሜያቸው ከ20 ዓመት በሆናቸው ወጣቶች ተወዳዳሪዎች መካከል 2 ወንዶች አትሌቶች መስፈርቱን ማሟላታቸው የተቀሩት መጠየቁን አለማሟላታቸው ተገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን በሰጠው መግለጫ የኢትዮጵያ አትሌቶች የውልደት ጊዜ ወይም በርዝዴይ፣ ኤምአርአይ ስካን፣ አጥንት አቋም እድገት፣ የጥርስ ጥንካሬ፣ የትምህርት ቤት መረጃዎችን ከግንዛቤ ውስጥ ማግባቱን አስታውቋል። ናይጄሪያ ለመጀመሪያ ጊዜ በመታስተናገደው ሶስተኛው የአፍሪካ አህጉር የኮንፌዴሬሽን ውድድር ከ500 በላይ አትሌቶች የሚሳተፉ ሲሆን ደቡብ አፍሪካ 100 አትሌቶች፣ አልጄሪያ 65፣ ግብጽ 57፣ ዚምባብዌ 50፣ ሞሮኮ 49፣ ኢትዮጵያ፣ ጋና፣ ኡጋንዳ፣ ኤርትራ፣ ጅቡቲ፣ ሊቢያ፣ ሴኔጋል፣ ካሜሩን የመሳሰሉት አገራት ከ5 እስከ 37 አትሌቶች እንደሚያሳትፉ ተገምቷል። የሩሲያ ጥቃት ተጠናክሮ በቀጠለበት ወቅት ፖላንድ ጦርነቱን ለመቀላቀል መዘጋጀቷን የሚጠቅሱ መረጃዎች ወጥተዋል። ኢራን ከአሜሪካ ጋር ለመደራደር ቅድመ ሁኔታ አስቀመጠች። ሩሲያ ከ3 ዓመት በላይ በዘለቀ የሁለቱ ሀገራት ጦርነት ሰሞኑን በተከታታይ የወሰደች ያለው ወታደራዊ እርምጃ በተለይም የሌሊት ጥቃት መጠናከሩን ተከትሎ ፖላንድ የሩሲያ ዩክሬን ጦርነትን ለመቀላቀል መዘጋጀቷን የሚጠቅሱ መረጃዎች ወጥተዋል። ባለፈው ሳምንት ከ114 በላይ ሚሳኤሎችን ከ1270 በላይ ሰው አልባ አውሮፕላኖች፣ ድሮኖችን የተካፈሉበት ትልቁን የአየር ጥቃት የወሰደችው ሩሲያ የኔቶ ሀገራት ተዋጊ ጄቶችን ወደ ፖላንድ መላካቸውና ጦርነቱን ለመቀላቀል በዝግጅት ላይ መሆናቸው የተገለጸ ነው። የፖላንድ ኦፕሬሽን ኮማንድ ያወጣው መረጃ የጠቀሱ የዜና ዘገባዎች ተዋጊ ጄቶች ከሌሎች የኔቶ አውሮፕላኖች ጋር በመሬት ላይ በተመሰረቱ የአየር መከላከያና የስለላ ስርዓቶች ሩሲያ በዩክሬን ምድር ላይ የማታ ጥቃት ከከፈተች በኋላ ከፍተኛ ዝግጅት እያደረጉ መሆኑ ተጠቅሷል። የዩክሬን ባለስልጣናት ሩሲያ በአንድ ሌሊት 477 ሰው አልባ አውሮፕላኖችና 60 የተለያዩ አይነት ሚሳኤሎችን ወደ ዩክሬን ማስወንጨፏን የጠቀሱ ሲሆን የአገሪቱ አየር ኃይል ኢላማውን ከመምታቱ በፊት 211 ሰው አልባ አውሮፕላኖች በጥይት መጥቶ 225ቱን ጠፍተዋል ማለቱን ተከትሎ ምንም አይነት የሩሲያ ሚሳኤልም ሆነ ሰው አልባ አውሮፕላን ወደ ፖላንድ አየር ክልል አልገቡም። ነገር ግን ስጋቱን ለመቀነስና የኔቶ አባላት በህብረቱ ሀገራት ላይ ለሚደርሰው ጥቃት ለመከላከል በሚል አሜሪካ ሰራሹን ኤፍ-16 ተዋጊ ጀቶች በተጠንቀቅ የሚገኙ መሆናቸው ተጠቅሷል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ዛሬ በማህበራዊ ገጻቸው ይፋ እንዳደረጉት ከሀገሪቱ ዋና ወታደራዊ አዛዦች ጋር በተለያየ ቡድን ውይይት ማድረጋቸውን የጠቀሱ ሲሆን እያደረጉ ያለው መከላከል ተጠናክሮ መቀጠሉን ጭምር ገልጸው ጽፈዋል። በዩክሬን ምዕራባዊ ክልሎች ላይ ከፍተኛ ጥቃት እየተካሄደ መሆኑን የጠቀሱ የሀገሪቱ ባለስልጣናት ወደ ኔቶ አባሏ ፖላንድ አየር ክልል የሚገቡ ድሮኖችና ሚሳኤሎች ለመከላከል በሚል በከፍተኛ የጂ ኃይል የማንቀሳቀስ አቅሙ ሰፊ ውጊያ ራዲየስና የጠላት አውሮፕላኖችን በሁሉም የአየር ሁኔታ የመለየትና የማሳተፍ ችሎታው በአየር ፍልሚያ የተሳካ ነው የሚባለው ኤፍ-16 ተዋጊ ጄት በዝግጅት ላይ ይገኛል ማለቱን የጠቀሱ ዘገባዎች ወጥተዋል።
ተናግረዋል። ይህ በእንዲህ እንዳለ የኢራን ምክትል ውጭ ጉዳይ ሚኒስትር መስጂድ ታቅ ራቫንቺ ወደ ዲፕሎማሲያዊ ንግግር ከአሜሪካ ለመመለስ ቅድመ ሁኔታ ያቀረቡ ሲሆን ይህም አሜሪካ ተጨማሪ ጦር ጥቃት እንደማታደርስ ማረጋገጫ ልትሰጠን ይገባል ብለዋል። ራቫንቺ አሜሪካ በሸምጋዮች በኩል ወደ ድርድር እንድንመለስ ጥያቄዎችን አበርትታለች ማለታቸውን ቢቢሲ ጠቅሶ ዘግቧል። ከሳምንት በፊት እስራኤል በኢራን 12 ቀናት ከባድ ድብደባ ያደረገች ሲሆን ኢራን በበኩሏ በእስራኤል ላይ ተከታታይ ጥቃት የሰነዘረች ሲሆን በአሜሪካ ወታደራዊ ይዞታ ላይ በኳታር ጥቃት መሰንዘሩ አይዘነጋም። የሁለቱ ሀገሮች ግጭት በትራምፕ የተኩስ አቁም ጥሪ ከመቆሙ በፊት አሜሪካ በኢራን የታወቁ 3 የኒውክሌር ጣቢያዎች ላይ የተሰነዘረው ጥቃት ውጤታማ መሆኑ እየተገለጸ ሲሆን ይህንን ተከትሎ የኢራን ባለስልጣናት ከአሜሪካ ጋር ሁለተኛ ለድርድር እንደማይቀመጡ ማስታወቃቸው አይዘነጋም። ዛሬ የኢራን አቋም ተቀይሮ የሀገሪቱ ምክትል የውጭ ጉዳይ ሚኒስትር አሜሪካ ዳግም የጦር ድብደባ እንደማትፈጽም ማረጋገጫ ከሰጠች ወደ ንግግር ልንመለስ እንችላለን ማለታቸው ሰፊ መነጋገሪያ ሆነዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።